ሰላም ጤና ይስጥልን በያላችሁበት እንዴት አላችሁ የተከበራችሁ ተመልካቾቻችን የቅዳሜ እንግዳ ሰዓታችን ላይ ተገናኘን ባለፉት ጥቂት ሳምንታት የአምስተኛው የአሸናፊዎች አሸናፊ ውድድር ተጠናቆ ፋና ላምሮት ረፍት ላይ እንደነበር ይታወቃል ከጥቂት ሳምንታት በኋላ ደግሞ እንግዲህ በምዕራፍ 20 አዳዲስ ተወዳዳሪዎችን ይዞ ይመለሳል ለዚያ ደግሞ የማጣሪያ ስራዎች ከሰሞኑ ሲሰሩ ነበር በዚህ ሂደት ውስጥ እሱ ተሳታፊ ነው ደግሞ የፋና በጣም ወዳጅ ቤተሰብ ነው ሙዚቀኛ ታደለ ፈለቀ የዛሬ እንግዳችን ነው ከሱ ጋር የምናደርገው ቆይታ እንድትከታተሉ በአክብሮት እንጋብዛችኋለን ታዴ እንኳን ደህና መጣ እንኳን ደህና ቆያችሁ በጣም አመሰግናለሁ ለጊዜ እኔም ትገርግያ አመሰግናለሁ ስለጋብዛችሁ ኦዲሽን እንዴት ነበር ኦዲሽን በጣም ቆንጆ ነበር ያው እንደተለመደው ነው እንግዲህ 4 ተከታታይ ቀናቶች እዚህ ከአዲስ አበባም ከመላ ኢትዮጵያ የመጡ ልጆችን ኦዲሽን ስናደርግ ቆይተናል እንግዲህ መጨረሻ ላይ ያው ለዙሩ ይመጥናሉ ያልናቸውን 16 ተወዳዳሪዎች አጣርተን እንግዲህ በቅርቡ ወደ ላይቭ ስራችን እንገባለን ማለት ነው የኦዲሽን ስራው ያው ስለሚቀርጽ ብዙ ጊዜ ሳይው በጣም ያዝናናኛል ያው በጣም ብዙ አይነት ተወዳዳሪዎች ይመጣሉ በጣም ብዙ እንዳልሽው በጣም ብዙ ሰዎች ይመጣሉ አንዳንድ ጊዜ በጣም ተደነግጫለሽ ማለት ማን ሂዱ ብሏቸው እንደመጡ ጭምርና እኔ እንደውም በጣም ማረሳው የጥላውን ገሰሰ አይ ቲንክ ተቀርጾ በጣም ብዙ ሰው ቲክቶክ ላይ ምናምን እንትን ያለው እሱ ልጅ ፍቅርሽ ነው የጎዳኝ የሚለውን ዘፈን የዘፈነበት መንገድ በጣም ያስቅ ነበርና በጣም በሚያስገርም ሁኔታ በተከታታይ ነው ለኦዲሽን ይመጣ የነበረውና አንድ 5-6 ጊዜ መጥቷል እና እኔ እንደውም እንደ ምሳሌ እሱን ማለት ሁሉ ጊዜ በመጡ ቁጥር ሰዎች ላይ ሳካለ ይችላል ግን ፋና ላምሮት ኦዲሽን ላይ መጥቶ ተቀምጦ አንዳንድ ሐሳቦችን ይዞ መሄድ ራሱ ለሚቀጥለው ጥሩ ሐሳብ ስለሚኖረው እሱን እንደ ምሳሌ ይሄው 5ኛ ጊዜ የመጣ ልጅ ነው ምናምንና መደነቅ አለበት ብዬ ያው ሞራሉ ነው ከመጠበቅ አንፃር ምናምን ተናገርኩኝና በጀርባዬ በኩል መጥቶ በጆሮዬ ለ6ኛ ጊዜ መምጣት ይችላል ያለኝ ነገር በጣም አስተዋውሳለሁና በጣም ከምትጠብቂው በላይ በጣም ጎበዝ ልጆች ይመጣሉ ከዛ ውጪ ደግሞ ምንም አይነት የሙዚቃው ሐሳቡም ምንም ፍሬ ነገሩም የሌላቸው እንግዲህ ሰውን ኢንተርቴይን ሊያደርግ ይችላል ሲሰማ ሰው ግን እነሱ ደግሞ አይ ዶንት ኖ አላቀም እንግዲህ ሲዘፍኑ ራሳቸውን አያዳምጡም ማለት ነው ይመስለኛል ልክ ያን ዜማ ሲያወጡ ከአንደበታቸው በዛች ሞመንት ይመስለኛል የሰሙትን ካሴት አብሮ ጆራቸው ላይ አብሮ እንትን ይላል መሰለኝና እንደዛ ይመስለኛል ግን ኮምፕሊትሊ የተቃረነ ለማዳመጥም የሚከብድ አይነት ነገር ሆኖ እናገኘዋለን እንግዲህ ያው የስራው አንድ ፓርት ስለሆነ እንግዲህ እናልፈዋለን ማለት ነው ሁሌ መድረክ ላይ ሳይህ ምን እንደሚገርመኝ በጣም የፋና ላምሮት ተከታታይ ነኝ እኔ እዚህ ስታፍ እንደሆነ ሰው አይደለም ማየው ፋና ላምሮት እና አንዳንድ ዘፈኖች ላይ በጣም በስሜት መወሰድ አያለው 80ዎቹ አጋማሽ 90ዎቹ መጀመሪያ ምናምን አካባቢ ያለው ሙዚቃዎች ላይ በጣም ጥሩ አብሮ የማዜም እንደዚህ ነገሮች አያለውኝ እሱ ስሜትህ እንደው ወደ ሙዚቃ ወደ ጀመርክበት ወደ ኤሌክትራ ሙዚቃ ቤት በር ላይ ወደ ሰማቸው ግዚያቶች ይወስዳል እውነት ነው በጣም ትክክለኛ ነገር ነው እንግዲህ ወታደር ልጅ ነኝ ያው እንግዲህ ናሽናል ፓናሶኒክ ቴፕ የሚባል በወቅቱኛ ህፃናቶች ሆነን አልፎ በየሰፈሩ አሉ በየቤታችን በተለይ ጎረቤቶቼ ዘመዶቼ አካባቢ የነበረ ቴፕ ነበርና ሮሃ ባንድ ያቀናበሯቸውን ዘፈኖች ቴፑ ስር ተደፍቼ ነበር ማዳመጠው እንደዚህ በጣም ሙዚቃ ስለምወድ ማለት ነው ከዛው ቅድም እንዳልሽው ኤሌክትራ ሙዚቃ ቤት ያው በሆነ ጊዜ ኑሮን ለማሸነፍ ጫማ ምናምን ጠርግ ነበርና ረጅም ጊዜ ኤሌክትራ ሙዚቃ ቤት አምባሰል ሙዚቃ ቤት በር ላይ ቁጭ ብዬ 80ዎቹ መጨረሻ አካባቢ የወጡትን ካሴቶች ምናምን አዳምጥ ነበር ከዛ በፊት መጻኑኝ የሮሃ ባንድ ቅንብሮችን የነነዋይ ደበበ ይናርጋይ ቄስ ትምህርት ቤት ሆኜ ምናምን አዳምጥ ነበርና ያ ተጽዕኖ ይመስለኛልና ከዚህ ረጅም ጊዜ በኋላ ሙዚቃዎቹ በእኛ ባንድ ሌቭል የተሰሩ ናቸው እንደምታውቂውና አንዳንዴ በጣም ሰደንሊ ያ ወደዛ ይወስደኛል ሙዚቃ ከባድ ነውና በዛ ሞመንት ውስጥ ያን ሙዚቃ ያዳምጥኩ በጻነቴ ሳደርግ የነበረው ነገር ሁላ ያስታውሰኛልና ያ ይመስለኛል እኔ ገርሞኛል በዚህ ደረጃ ማየትሽና ሌሎችም ሰዎች እንግዲህ ያስተውሉ ይሆናል አይሽ
ለዛ ይመስላል መወሰድ በጣም ይታያል እና ደግሞ ያው ለተዝናኖት መንቀሳቀስና እንደገና ትዝታ ውስጥ ሆኖ መንቀሳቀስ በጣም ይታየል እሱን ስሜት ስለማየው እንደው በጋራህ በያስበይ ስለነበር በጣም ትክክል ነው እንግዲህ ያው ውድድሩ እንደምታውቂው ለባንዶች በጣም አስቸጋሪ የሚሆነው ምን መሰለሽ የፋና ላምሮት ውድድር በዘመናት የተዘፈኑ ዘፈኖች ነው የሚመጡት እንግዲህ ከኛ ቀርበው የነበሩት 50ዎቹም 60ዎቹም 70ዎቹም 80ዎቹም 90ዎቹም በእነኚህ የጊዜ ቫሪዬሽን ውስጥ ያሉ ዘፈኖች ሁሉ ለፋና ላምሮት ውድድር ይመጣል እና ያንን ሳውንድ ለማስመሰል ያንን ሳውንድ ለማምጣት በጣም ያስቸግራል እንደምታውቁና በጣም ፈተና ነው ለማንዱ ግን እንደምታዩ በጣም በትልቅ ኳሊቲ በጣም በትልቅ ደረጃ ነው ባንዱ ኦሬዲ ባንዶች ሁለቱም ባንዶች በዘመናት በጊዜ ሂደት ውስጥ ስቲክ እያደረጉ አንድ የራሳቸውን ከለር እየፈጠሩ ነውና ይሄ ራሱ ጊዜው ያመጣው ፋና ፕሮቫይድ ያደረገው እንትን ይሄ ፕላትፎርሙ ራሱ ለዛ ስለማያመቻች በጣም አሪፍ እየሆነ ነው የመጣውና ምንም እንኳን በሰራም አንዳንድ ጊዜ በስሜት ወሰድና እየሰራውኝ ግን እንዳድማጭ ደግሞ ራሴን አየሽ እንትን እላለሁ ማለት ነው እዛ ነው እዛ ቦታ ላይ እዛ ሞመንት ላይ በጣም ወደ ኋላ የሚሄደው ማለት ነው የቅኝት ምርጫን ልጠይቅህ ለምን ይሄን ጠይቀሃለሁ ባህላዊ ሙዚቃ መሳሪያዎች ትጫወታለህ ክራር ትጫወታለህ ዋሽንት ከዛ ደግሞ ኪቦርድ ጊታር ነው ቤዝ ነው የምትጫወተው ቤዝ ጊታር ትጫወታለህ ስለዚህ የቅኝት ምርጫ ልጠይቅ ምክንያቱም ቅኝት ዜማን ለሚያቅሰው እንዳንተ ዜማ ላይ ብቻ ለሚጠበብ ሰው በጣም በብዙ ቅኝት በጣም ትልቅ ነገር ይመስለኛል የቅኝት ምርጫ ስትሰማው በጣም ደስ የሚል ቅኝት ምንድነው ሁለት ቅኝቶችን እወዳለሁ የመጀመሪያው ትዝታ ቅኝት እወዳለሁ አንደኛ በጣም ቫስት ነው ዜማ ፕሮዲዩስ ለማድረግ ሪች ነው በጣም ምክንያቱም ምናልባት ቴክኒካል እንዳይሆንብኝ እንጂ እዚህ ትዝታ የሚባለው ቅኝት ውስጥ የመጀመሪያው ኪው ላይ ሴንተር ኦፍ ዘ ኪ በማድረግ የቅኝቱን ማዕከል በማድረግ አንደኛው ላይ ሁለተኛው ላይ አምስተኛው ላይ ስድስተኛው ላይ ትዝታ ቅኝት ሆኖ ማረፊያቸውን ግን በመቀያየር ብዙ ዜማ ታፈሪበታለሽ እንግዲህ እዚህ ውስጥ ሌሎችም ቅኝቶች ምናምን ሊፈሩ ይችላሉ ከዛ ውጪ ግን አምባሰል እንወዳለሁ በተለይ ለመመሰጥ ኢትዮጵያ የምትባለው ሀገር ደግሞ በደንብ ማለት አምባሰል ቅኝት ውስጥ ማያት ይመስለኛል ኦሬዲ ታውቂያለሽ በክላርኔት ብዙ ሰዎች ተጫውተዋል እና መራይ ስጦት ምናምንና ስትሰሚው የሆነ ቦታ ይወስድሻል ምናምንና ሁለቱም ቅኝቶች በጣም ወዳቸዋለሁ ግን ሌሎቹን እጠላለሁ ማለት አይደለም አንዳንዶቹ ቅኝቶች በጣም ስፔሲፊክ ይሆኑብሻል ዜማ አይተሽ እንደሆነ የባቲ ቅኝት ብዙ ዘፈኖች ያመሳስላል በባቲ ቅኝት የተሰሩ ዜማዎች በጣም የመመሳሰል እድላቸው ተመሳሳይ ነው ምክንያቱም ኪዎቹ በጣም የተጠጋጉ ስለሆነ በቃ ሰዎቹ ከዛ ውጭ ማድረግ ስለማይችሉ ነው በጣም እንግዲህ ጊዜ ፈጅቶ ምናምን ተጠንቅቆ ምናልባት የተለየ ለማድረግ ይሞክራሉ ግን የመመሳሰል እድላቸው በጣም ሰፊ ነውና ትዝታን በጣም ወደዋለሁ እና እንደዛ ነው አዎ በጣም ይደርሳል ቶሎ ነው የሚደርሰው ወደ ልብ ቶሎ ይደርሳል አንተ በጣም ልጅ ሆነ ቀደም ሲል እንዳነሳ ነው ኤሌክትራ ሙዚቃ ቤት አምባሰል ቁጥር 2 ይመስለኛል ወደ መርካቶ አካባቢ የነበረበት ጊዜ ራስ ቲያትር ነበር እዛ አካባቢ መርካቶ የጥበብ ማዕከል የምትመስልበት ዘመን ላይ ነበር አንተ እዛ የነበርከው ሊስትሮም ስትሰራ ጋዜጣም ስታዘር አይደለ እነዚህ አይነት ስራዎች እንግዲህ በልጅነት ወደዛ ቢወስዱህም ሙዚቃ ሌላ ዓለም ነበር ላንተ አንድ ፊቱን ሙዚቀኛ መሆን ወይ ለሙዚቃ መዝፈን አንድ ነገር ነው ቲያትር መተወን ወይ ትወና ላይ መሳተፍ አንድ ነገር ነው አንተ ግን ከሙዚቃው ጀርባ ስላለው የሙዚቃ መሳሪያ ማሰብ የጀመርክበት ጊዜም ነው ያ ጊዜ አሁን ላለበት ስራ ምን እርሾ ሰጠ እውነታው በጣም ትልቅ ግብአት ነው እንግዲህ እዛ ጊዜ ላይ ሆነሽ ይሄን ጊዜ ፕሪዲክት ማድረግ አትችይም እንደዚህ ሆናለሁ ምናምን አትይም ግን እንደ ልጅ በቃ ደስ የሚልሽ ነገር ታደርጊያለሽ አንዳንድ ሰው የሆነ ጎማ ሰርቶ መኪና ምናምን በሽቦ ሊሰራ ይችላል አንዳንድ ሰው ዋና ሊዋኝ ይችላል አንዳንድ ሰው ነገር ላይ ያደርግ ይችላል እኔ ደግሞ በጣም በቃ ትልቁን ጊዜን ይበላ የነበረው ሙዚቃ ማዳመጥ ነው ሙዚቃ ማዳመጥ ብቻ ሳይሆን ከሙዚቃው ጀርባ ያሉትን የሙዚቃ ላይኖቹን ለማዳመጥ በአፍ ደጋግሞ ማለት እንደዚህ አይነት ነገሮች ነበሩና አንዳንድ ጊዜ ጋዜጣ ምናምን ላዞር ጠዋት ወጥቼ ጋዜጣውን ሳልሸጠው ሙዚቃ በማዳመጥ ብቻ ጊዜን ፈጅቼ ያው ጋዜጣ ካደረ ቫልዩ የለውም ታውቂያለሽና እዛ ጊዮርጊስ አካባቢ ምናምን ሄጄ በቃ በዋጋው ማለት 1 ብር ከ50 የሚሸጥ የነበረን ጋዜጣ
ሜቢ 3ቱን ጋዜጣ በ50 ሳንቲም ወይም በ1 ብር ምናምን ሸጬ ያው ካደረ ደግሞ ከዛ በታች ስለሚሆን ይሄ ሁሉ እንግዲህ በሙዚቃ ምክንያት የተከፈለ መስዋዕትነት ነው። ግን እንዳልኩሽ እዚህ ቦታ ላይ ደርሳለሁ ብዬ አስቤ አላቅም በዛን ወቅት ማለት ነው። ግን ብዙ ነገሮች ዲቴል ማዳመጥ ወዳለሁ። ነገሮችን የማይበት መንገድ በጣም እንትን ነው። ይሄ የተለየ ለራሴ ማለት ነው። ፊልሞችን ምናምን ሳይ ያኔ በስሙኒ በ50 ሳንቲም ምናምን ፊልም ሲታይ ሰው በቃ ፊት ለፊት ያለውን የአክተሮቹን ኮንቨርሴሽን ምናምን ነው። እኔ ደግሞ ከኋላ ያለውን ማጀቢያ ሙዚቃ እሰማለሁና ምንድነው በሪል ላይፍ ለምሳሌ አንቺ አሁን በቦክስ እኔን ብትመጪ ብዙ የሚሰማም የሆነ እንትን የሚል ነገር የለም። አይተሽ እንደሆነ ግን ፊልም ላይ በጣም የተጋነነ የቦክስ ምት በጣም ይሄ ፎሊ ሳውንዶቹ በጣም የተጋነኑ ነውና በሪል ላይፍ ይሄ ነገር የለም። ለምንድን ነው እንደዚህ ያስገቡት ብዬ ሁሉ አመራመር ነበርና ለካ ይሄ ነገር በደንብ ሰቅዞ እንዲይዘን ስሜት ውስጥ እንድንገባ የሚያደርገው ትልቁን ሚና የሚጫወተው ሳውንድ የሚባለው ነገር የሙዚቃ በአጠቃላይ ስኮር የምንለው ነገር ነውና እንደዛ ነገሮችን በደንብ ዲቴይል ሰማ ነበርና እንደዚህ አይነት አጋጣሚዎች አለ። የነ ዳዊት መለሰ ዘፈንን ሎተሪን ቁጭ ብዬ አዳምጥ ነበረ። ሊስትሮይ ላይ የነ ሀመል ማላባተ ውሉ ያደር በደሌ ምናምን የሚለው በጣም ቁጭ ብዬ በትዝታ አዳምጥ ነበረ። ብዙ ካሴቶች ብዙ ሙዚቃ ቤቶች ነበሩ እዛ አካባቢ ኤሌክትራ፣ አምባሰል አለፍ ብለሽ ደግሞ በጣም ተርታ ያሉ ሙዚቃዎች ምናምን ነበሩና በጣም ሰውን ገዢ ሆነው ከመጡ ሙዚቃዎቹ ብዙ ሰው ቆሞ ያዳምጣል ሙዚቃ። እንደዛ ነበር። አንዳንድ ጊዜ ሰው በየቤቱ ቴፕ ምናምን ላይ ኖር ይችላል እና ሰብሰብ ብሎ ያዳምጣል። ማታ አካባቢ ጠዋት ላይ ምናምን ገሌ ካሴት ታወጣ ምናምን ይባላል። አንዳንድ ጊዜ ሙዚቀኞቹን የምታገኝበት አጋጣሚ ይኖራል። በተለይ ደግሞ ራስ ቲያትር አካባቢ ብዙ አርቲስቶች ይመጣሉ። የነሱን ጫማ ጠርጋለሁ፣ ለነሱ ጋዜጣ እሸጣለሁ ምናምን እና እንደዚህ ነበር። ህይወት እኮ ነበረው ግን በጣም ደስ ይላል። በጣም እና እንዳልሽው ነው ያ ጊዜ ነው እኔን የሰራኝ እውነት ለመናገር። የመጀመሪያ የፊልም ማጀቢያ ሙዚቃ ታስታውሳለህ? ምክንያቱም ከዛ በኋላ ያመረትከው በጣም እልፍ ነው። ከ80 90 በላይ ማጀቢያ ሙዚቃዎች፣ የቴሌቪዥን እና የሬዲዮ ኢንትሮዎች፣ መግቢያዎች፣ ከዛ ደግሞ ዶክመንተሪዎች ላይ ተሳተፍክባቸው ተከታታይ ድራማዎች ላይ። ስለዚህ የመጀመሪያውን ብታስታውሰኝ ቀሪዎቹን ለማንሳት እድል ይሰጠናል። የመጀመሪያው ድራማ ነበረ። ድራማው እነ መኮንንላ ከሚሰሩበት አያት እንጂ የተሰኘ ድራማ ነውና አይ ቲንክ ኤችአይቪ ላይ ምናምን የሚያጠነጥን ነውና በከተማ ውስጥ ያሉ ኬላዎች አካባቢ ህዝብ በብዛት የተሰበሰቡባቸው አካባቢ በትልቅ መኪና ስክሪን ያላቸው መኪኖች ተደርጎ የሚታይ ያ ሞር ኦፍ ኮንቴንቱ ኢትዮጵያዊ ነገር ስለሆነ በዋሽንግተንና በክራር ምናምን አድርጌ የሰራሁት ነውና የመጀመሪያው ስራዬ እሱ ነው። የሚገርምሽ ነገር ፕሮፕራይድ የሚባል ድርጅት ውስጥ የበጎ ፈቃደኛ ሆኜ ረጅም ጊዜ ሰርቻለሁ። ብዙ ነገር የተማርኩት እዛ ነውና ቅድም ያልኩሽ ኮንሰፕት ይሄ ፊልም ሳይ ድራማዎችን ሳይ ከኋላ ሰማቸው ነገሮች አሉና ቲያትር ሲሰራ መድረክ ላይ እኔ ከኋላ ሆኜ ላይቭ ነበር ማጅበው በክራር ወይ በፒያኖ የሞከራቸው ወይ በዋሽንት ምናምንና እንደዚህ አይነት ነገሮች ልምዱ እየዳበረ ሲመጣ ይሄ አያትየው የተሰኘውን ፊልም ለመስራት በቃውኝና የሚገርምሽ ነገር መጀመሪያ የተከፈለኝ 600 ብር ነው። ብዙ ነው ሙሉ ነው። በጣም ብዙ ነበር በዛን ጊዜ። ግን በቃ ለኔ መነሻዬ መስራትም እንደምችል ያየሁበት በተለይ ደግሞ የኢትዮጵያ ሙቪ ታውቂያለሽ አብዛኛው እየተቆረጠ እየመጣ የሚለጠፍ ነው። እስቲ ያ ፕሮብሌም አለ በተወሰነ ደረጃ እየተቀረፈ ቢሆንም ግን ለሙቪ ያለው ዋጋ ሙዚቃ ምን ነው ስኮር ምን ነው ነገር በጣም ትልቅ መስዋዕትነት ከፍዬበታለሁ እውነት ለመናገር። አንዳንድ ጊዜ በዛን ወቅት እንግዲህ 90ዎቹ መጨረሻም 2000 መጀመሪያም ከሚሊኒየሙ በኋላ አንዳንድ ጊዜ ሲኒማ ቤቶች ላይ ፊልሞች ተደርድረው የተለያዩ ፊልሞች 4-5 ፊልሞች የተለያየ ርዕስ ያላቸው የተለያዩ ካራክተሮች የሚተውኑባቸው ነገር ግን አራቱም ፊልሞች ታደለ ፈለቀ ይላሉ። ያው በዛን ጊዜ ብዙ ሰውም አልነበረም እውነት ለመናገር እና ትልቅ መስዋዕትነትም አስከፍሎኛል ስራ ማለት። ከዛ በኋላ የትኞቹ ላይ በጣም መጣ መናቃቸው አሉ? በጭስ ተደብቄ፣ ሰኔ 30፣ አይራቅ፣ የጉማ አዋርድ ያሸነፍኩበት የነገና ልወልድም፣ ባለቀለም ልሞት አዎ በጣም ብዙ ናቸው ፊልሞቹ። አዲናስ አዎ ከዛ በኋላ ደግሞ ሞጋቾች መጡ ተከታታይ ድራማ ደርሶ መልስ
እንደዚህ ምንድነው የትልልቅ የፕሮግራም መክፈቻ የዜና ሊሆን ይችላል ሙዚቃዎች እና ኢቢኤስ ላይ ምሳሚያቸው እሁድን በኢቢኤስ ሲጀምር ያለው የሰራው ቅዳሜን በኢቢኤስ ዴስቲቪ ላይ የኢትዮጵያ ፕሪሚየር ሊግ ኢንትሮ እውቅና የሚያገኝ ስራ ነውና እነሱ መጡ እረኛ ይመጣ እሱ ደግሞ ሌላ ሌቭል ነው በጣም ትልቅ ስራ ነው እረኛ በጣም በርካታ ናቸው አሁንም እኛ ቤትም እኮ ብዙ አለ በጣም ብዙ አለ ቅዳሜ ረፋድ ምንድነው ይሄ እንግዶች ምናምን ይቀርቡበት የፋና ላምሮት ራሱ ያሸናፊዎች የኔ ነው በጣም በርካታ ናቸው አሁን ወደ ረፋድ ወደ የሚባለው ሬዲዮዎች ላይ ምናምን እንግዲህ በየስቴሽኑ የኔ ሙዚቃዎች ምናምን የኔ ልጆች አሉ ያንተን ስራ በቃ ኢትዮጵያዊ ቀለሙን አይለቅም ተቹ አለ ወይ ዋሽንቱ አለ ወይ ክራሩ አለ ወይ እንደዚህና በቃ በጣም እኛን ይመስላሉ ያንተ ዜማዎች እሱም በጣም ወደዋለሁ እኔም እንግዲህ የመጣበት መንገድ መቼስ ቀላል አልነበረም የፈረንሳይ ልጅም ብትሆን ፈረንሳይ ለጋ ሲሆን ከፈረንሳይ እስከ መርካቶ ብዙ የተጓዝክ ብዙ ይደከምክ ከዛ ደግሞ በጣም ራስ ላይ የሰራ ሰው ነህ ህልምህን በጣም የፈለክ ሰው ነህ በዚህ ሂደት ውስጥ ደግሞ በጣም አጋዥ ነገር አለ ለምሳሌ በጣም የተረጋጋ ትዳር እንዳለህ እናቃለን በጣም ሰላማዊ ቤት እንዳለህ እናቃለን እንዲህ አይነቱ ነገር ደግሞ በጣም ያግዛል ያንተ የስኬት ጉዞና ስኬት የምትለው ነገር ምንድነው ምን አገዘህ ለዛ እንግዲህ እኔ እንደሚመስለኝ ስኬት የሚባለው ነገር በትልቁ ነው የማስበው የምትፈልጊው ነገር መስራት የምትወደው ነገር መስራት ማለት ነው ለኔ እንደዛ ነው የምወደው ነገር ነው መስራው ኢትዮጵያ ውስጥ ሙዚቃ በጣም ትልቅ ዋጋ ያስከፍላል ይታወቃል ይሄ ሰዎች ባንቺ ያምነው ሪስፖንሲቢሊቲውን ወስደሽ ስራ ሰርተሽ ገንዘብ እስከምታገኝ ድረስ በጣም ተስፋ አስቆራጭ ነገሮች አሉ ያንን ነገር ነው መጣስ የቻልኩት ብዬ አስባለሁኝና የምፈልገው ነገር የሚገርምሽ ነገር 7 አመት ኮምፒውተር ሳይንስ ተመረያለሁ በባችለር ዲግሪ ሌብል በአዲስ አበባ ዩኒቨርሲቲ ማስ ሚዲያ ደግሞ የጆርናሊዝም የሬዲዮ ጆርናሊዝም በሰርቲፊኬት ሌብል ወስጃለሁ በጣም ጎበዝ የህትመት ባለሙያ ነበርኩኝ ይሄ ቲሸርት ላይ ምናምን ይሄ ሁሉ እንግዲህ ሰርቫይቭ ደግሞ ለማድረግ አንዳንድ ነገሮች ያስፈልጋሉ ከሚለው ሙዚቃ ብቻ እየሰራሽ ላይሆን ይችላል ኢትዮጵያ ውስጥ ባለው ሁኔታ በጎን ደግሞ የሆነ ነገር ሙያ ያስፈልጋል የሚለው ትልቅ እንትን ነበርና የሚገርምሽ ነገር ኮምፒውተር ሳይንሱን ከጨረስኩ በኋላ 1-2 ወር ትምህርት ሚኒስቴር ሰርቻለሁ የሆነ ትምህርት ቤት ውስጥ ደግሞ እንደዚህ አስተምራለሁና ከኔ ከመጣውበት ከፍላጎቴ ከውስጤ ጋር ብዙ ሊገናኝልኝ አልቻለም በርግጥ ኮምፒውተር ሳይንስ መማሬ ለስራዬ ብዙ ነገር ጠቅሞኛል ከማስተምርበት ትምህርት ቤት ውስጥ ደሞዝ ተቀብዬ እንግዲህ ወር ነው የምታስተምሪው ከፈረንሳይ ለጋ ሲሆን 6 ኪሎ ከ6 ኪሎ 4 ኪሎ ከ4 ኪሎ ሸዋዳቦ ከሸዋዳቦ ቡህሊ ጫፍ ነው ማስተምረውና እንግዲህ 4 ታክሲ ነው የምትይው ወጣት ነሽ ምሳ ምናምን ይበላል እዛው ምናምን እና ፋይናሊ እንደ ሰው ይሄን ነገር ሰርቼ እናገኛለሁ የሚለው ነገር ስታዩ ምንም እንትና ሆኖ አልተገኘምና ተበሳጭቼ ወጣሁኝ ደሞዜን ተቀብዬና በዛ ሞመንት አንድ ሰው ደወለልኝና አንዲት ማስታወቂያ እንሰራለን ያኔ ቤቴ የነበረ ሆም ስቱዲዮ ምናምን ተደርጎ እንትን ምንውና አንድ ስራ እንሰራ እንትን አለኝና በጣም በቃ በንዴት ገብቼ ያቺን ስራ በ2-3 ሰዓት ውስጥ ሰርቼ ላኩት ማለት ነው እና እንግዲህ 3 ሰዓት ነው የፈጀብኝ ይሄን ስራ ማስተር አድርጌ ምናምን እንትን ለማለት ያው እንደዚህ የማስታወቂያ ስራዎች 20 ሰከንድ 30 ሰከንድ ናቸው ያቻለሽና ልጁ በጣም ከመደሰቱ የተነሳ እዛ አንድ ወር አስተምሬ በጣም ብዙ ለፍቼ ያገኘሁትን አይ ዶንት ኖ 4-5 እጥፍ የሚሆን ገንዘብ ሰጠኝ ገንዘቡ ብዙ እንትን ላይሆን ይችላል ገንዘቡ አይደለም ግን ስለ ገንዘቡ ለመናገር ፈልጌ ሳይሆን በቃ ሰዎችን ለካ ማስደሰት ይችላል ስራዬ በዚህ መስክ በሰራ ብዙ ነገር ማትረፍ ይችላል መክሊትን ግልጥልጥ አረጋለኝና በቃ በዛ ያቺ ታርኒንግ ፖይንት ያቺ ቦታ ነችና ከዛ በኋላ ነው በደንብ ፊልሞች ውስጥ ሌሎች ሙዚቃዎች ውስጥ ምናምን የገባሁት ማለት ነውና ትልቅ ዋጋ አስከፍሎኛል ግን የምሰራውን የምፈልገውን ነገር መስራቴ ትልቁ እንዳልኩት ስኬቱ ሰው የሚፈልገውን ነገር መስራቱ ነው አንዳንዴ ገንዘብ ላታገኝበት ትችያለሽ ግን ውስጥሽ ደስ ይለዋል ማለት ነው አትሊስት ማለት ነው ግን ይሄ ገንዘብም ይገኝበታል ደግሞ የምትፈልጊው ነው በጣም ትልቅ እድል ነው እውነት ለመናገርና በቃ የምፈልገውን ነገር ሰራለሁ እና አንዳንዴ መስዋዕትነት የሚጠይቅ ነገሮች ሊኖሩ ይችላሉ በህይወታችን ያንን ከፍሎ
መሻገር ይቻላል የሚል አቋም አለኝ። እንደዚህ አዎ በጣም ደስ ይላል። ሰው ቀጣይ በምንድን እናገኘው በደንብ በሰፊው በሶሻል ሚዲያ መምጣት ፈልጋለሁ። በደንብ አድናቂዎቼንም ሙዚቃን የሚወዱ በተለይ ኢንስትሩመንት ክላሲካል ነገር የሚወዱ ሰዎችን በደንብ አድሬስ ማድረግ ደርሼ በቃ እነሱን ማዝናናት ፈልጋለሁኝ። 1 3 4 ፊልሞች አሉ እነሱን እየሰራሁኝ ነው። ሌላው ደግሞ ትልቁን ጊዜ እየወሰደ ያለው ፋና ላምሮት ነው። ፋና ላምሮት ባንዱን እመራለሁኝ። ባንዱ ላይ ኪቦርድ እጫወታለሁኝ፣ ኦዲሽን እሰራለሁኝ። ከዛ ውጪ ደግሞ በማይታወቅ ሁኔታ አብዛኞቹ ተወዳዳሪዎች ስቱዲዮ ይመጣሉ ሀሳብ ለመውሰድ። በጣም ጊዜ ይወስዳል። የራሱ ቴክኒካል የሆኑ ነገሮችን ከቅኝት ከሪትም አጠባበቅ ጉዳይ ከምርጫም ጉዳይ ሊሆን ይችላል። ብዙ ሀሳብ ምናምን ሼር አደርጋለሁ። እሱ ራሱ ትልቅ ጊዜ ይወስዳል። ግን እኔም በዚህ ደስተኛ ነኝ። እሱም ነገር ይቀጥላልና እንደዚህ ነው የሚሆነው። በጣም አመሰግናለሁ ለጊዜ ስለመጣህ እንደዚህ ቆንጆ ጊዜ ስላሳለፈን ስለአወራን እጅግ አድርጌ አመሰግናለሁ። እሺ በጣም አመሰግናለሁ። አሜን። ክቡራን ተመልካቾቻችን ከሙዚቀኛ ታደለ ፈለቀ ጋር የነበረን ቆይታ ይሄንን ይመስላል። አብራችሁን ስለነበራችሁ ስለተከታተላችሁን በጣም እናመሰግናለን። የፋና 90 ሌሎች ጉዳዮች ይቀጥላሉ። እኛ ከዚሁ ተሰናበትን። መልካም ጊዜ